ሰላም ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን ቆያችሁልኝ? በዛሬው ዕለት ደግሞ አስገራሚ ወንጀል የፈጸመ አንድ ጉደኛ ወጣት አለ። ይህ ወጣት እንግዲህ ፍቅረኛውን አብሯት ለመኖር ቃል ተገባብተው አንድ ላይ እየኖሩ ነበር። እንግዲህ ኑሯቸውን ከመሰረቱ በኋላ ይሄ ኑሯቸውን ለመኖር እንግዲህ በሷ ገንዘብ ነበር ነገሮችን ወይም ደግሞ የቤት ወጫቸውን የሚሸፍኑት። ነገር ግን እሱ በተለያየ ምክንያት ከተለያዩ ሴቶች ጋር ግንኙነት ያደርጋል ወይም ደግሞ የፍቅር ግንኙነት ይጀምራል ማለት ነው። ይህንን እያወቀችም ታግሳው ትኖራለች። ግን አንዳንድ ቀን ለምንድነው እንደዚህ አይነት ነገር የምታደርገው? እኔን የማትፈልግ ከሆነ ፈታኝ ሌላ ህይወት መኖር ትችላለህ የሚል ጥያቄ ታቀርባለች። እሱም እንዴት እንደዚህ አይነት ነገር ትይኛለሽ እያለ ይጨቃጨቃሉ። በመሀል ጎረቤት እየመጣ ያስታርቃቸዋል ማለት ነው። ነገር ግን ከዕለታት አንድ ቀን ድብደባው ሲበዛባትና ደግሞ ያለው ነገር ስቃዩ ሲበዛባት ምንም ስራ ሳይሰራ ሌሎች ሴቶች ጋር ገንዘብ እያጠፋ እንደሚመጣ ስታውቅ እንደማትፈልገው ፍታኝ ብላ ተጠይቀዋለች። በዚህ ሰዓት ላይ እንግዲህ እሷ ይህንን ነገር ወስና ፖሊስ ጣቢያም ሂዳ ጉዳዩን ታመለክታለች ማለት ነው። ነገር ግን ይህ ወጣት ማለት ነው ልጆቹን ሰብስቦ ወይም ጎረቤትና ሰብስቦ ጎረቤቶችን በመሰብሰብ እንድትታረቀው ይጠይቃታል። እንድትታረቀው በሚጠይቃት ሰዓትም ሰዎችም የአካባቢ ሰው ማለት ነው ይለምኗታል። መታረቅ አለብሽ ይሏታል። ቄሶችም ግራና ቀኝ ተቀምጠው ይለምኗታል ማለት ነው። በዚህ ሰዓት ግን እሱ እኔና እሷ ቁጭ ብለን መነጋገር ያለብን ጉዳይ አለ፣ እስኪ ብቻችን እንነጋገር በማለት ለሽማግሌዎቹ ጥያቄ ያቀርብላቸዋል። ሽማግሌዎችም ከነበሩበት ስብሰባ ወጥተው ሁለቱ ብቻ እንዲቀመጡ፣ እነዚህ ተጎጂዋና አፍቃሪዋ እንዲቀመጡ ይደረጋል። ከጥቂት ደቂቃ በኋላ ግን እሷ መጮህ ትጀምራለች ማለት ነው። ይሄ ጉዳይ የተፈጸመው ምንድነው? የጮኸችበት ዋነኛ ምክንያት ለምንድነው ከኔ ጋር ማትታረቂ? ከኔ ጋር ማትታረቂ ከሆነ መኖር አይገባሽም ለማለት ነው። ልጅቷም በሰዓቱ በድረሱልኝ ጩኸት እንግዲህ ሰፈሩን ተቀውጧለች። በአካባቢ የነበሩ አብዛኛዎቹ ሴቶችና ቄሶች ስለነበሩ ልጁን አሯሩጦ መያዝ አልቻሉም። ልጁም ያመልጣል ከአካባቢው ማለት ነው። ልጅቷን ተሯሩጠው እንደምንም ወደ ሆስፒታል ይወስዷታል። ሆስፒታል ከወሰዷት በኋላ ሕክምና ተደርጎላት እንግዲህ አሁን ፎቶ ላይ በምታዩት መልኩ ትገኛለች። ሆዷን፣ አንገቷን እንዲሁም እጇን እንግዲህ ጉዳት ደርሶባታል ማለት ነው። ነገር ግን ልጁ በቁጥጥር ስር ውሏል። በቁጥጥር ስርም የዋለበት ምክንያት እሷ አሁንም ድረስ እንደምትወደው መልሰ አብረን እንኑር በማለት አታለው አብራው በማደር በፖሊሶች እንዲያዝ ተደርጓል ማለት ነው። ለማንኛውም ከእንደዚህ አይነት ነገር ራሳችሁን መጠበቅ ይኖርባችኋል። ችግር ካለ በአግባቡ ተነጋግሮ መፍታት ነው። ያለበለዚያ ቶሎ ለፖሊስ ማሳወቅ ይኖርባችኋል። ዛሬ ይዤላችሁ የመጣሁት የወንጀል ታሪክ ይህን ይመስል ነበር።